በታዋቂ ግለሰቦችና ተቋማት ላይ ተጥሎ የነበረ የንብረት እገዳ ተነሳ። ከፊንቴክ ኢንቨስትመንት ጋር በተያያዘ በተመሰረተ ክስ በርካታ ታዋቂ ግለሰቦች፣ የሚዲያ ተቋማትና ድርጅቶች ላይ ተጥሎ የነበረው የባንክ አካውንት እና የንብረት እገዳ መነሳቱ ታውቋል። ከሳሾች የሆኑት እነ አቶ ዮናስ ይርጋም ፊንቴክ ኢንቨስትመንት የተባለው ድርጅት መኪና እናስመጣላቸዋለን በሚል የገባውን ቃል ባለመፈጸሙና በዚህም ሳቢያ ያደረሰባቸው የገንዘብ መጭበርበር ተከሳሾች ያላቸውን ታዋቂነት ተጠቅመው ለድርጅቱ ማስታወቂያ በመሆናቸው ተጠያቂ መሆን አለባቸው በሚል የፌዴራል መጀመሪያ ደረጃ ፍርድ ቤት ክስ መስርተው እንደነበረ ይታወሳል። ፍርድ ቤቱ ቀደም ሲል በሰጠው ትዕዛዝ የሚከተሉት አካላት በባንክ ያላቸውን ገንዘብ እንዳይንቀሳቀስ፣ ቤትና መኪና የመሳሰሉ ንብረቶቻቸው እንዳይሸጡና እንዳይለወጡ አግዶ ነበር። በቀረቡት የፍርድ ቤት ሰነዶች ላይ ስማቸው የተጠቀሰው የጥበብ ሰዎች፣ ግለሰቦችና ተቋማት ዝርዝር በቁጥር ተራ እንደሚከተለው ቀርቧል። አንደኛ ፊንቴክ ኢንቨስትመንት፣ ሁለተኛ አቶ ዳንኤል ዮሐንስ ኢየሱስ፣ ሶስተኛ አቶ ግርማይ ገብረ ሚካኤል ይደጉ የአስካሉካ ትሬዲንግ ባለቤት፣ አራተኛ አቶ አሰግድ እያሱ ለበሶ ሰራዊት መልቲ ሚዲያ፣ አምስተኛ አቶ ሰራዊት ፍቅሬ ምህረት፣ ስድስተኛ አቶ ሰራዊት ፍቅሬ ምህረት፣ ሰባተኛ አብርሃም ግዛው ኢንተርቴንመንት፣ ስምንተኛ አቶ አብርሃም ግዛው፣ ዘጠነኛ አባይ ቲቪ፣ አስረኛ ናሁ ቲቪ፣ 11ኛ ሪፖርተር ጋዜጣ፣ 12ኛ ይገረም ደጀኔ አስቴር፣ 13ኛ ዳንኤል ተገኝ፣ 14ኛ ሰለሞን ቦጋለ ገዳ፣ 15ኛ ካሊድ ናስር፣ 16ኛ መንሱር ጀማል ሐሰን ናቸው። ይሁን እንጂ ጉዳዩን ሲመለከት የቆየው ፍርድ ቤት በነበረው የክርክር ሂደት መነሻነት ቀደም ሲል ተጥሎ የነበረው የባንክ አካውንት እንዲሁም ንብረትና መኪና እግድ እንዲነሳ ትዕዛዝ አስተላልፏል። በዚህ መሰረትም ተከሳሾች የታገደባቸውን የባንክ ሂሳብ በነፃነት ማንቀሳቀስ የሚችሉበት ደረጃ ላይ መድረሳቸው ተረጋግጧል።